ዶክተር አብይ አህመድ ትልቅ የኢትዮጵያ ስጦታ ናቸውና በዚህ አጋጣሚ የፓርቲያችን አባላት ፈተናዎችን ሁሉ ወደ ድል በመቀየር የላቀ ሐሳብ አመንጭነት፣ ጥበብ የተሞላበት መሪነት፣ ፍጹም ለህዝብ መሰጠትን በተግባር ያሳየው መሪያችን የፓርቲያችን ፕሬዝዳንት የፓርቲያችን አባላትና አመራሮች እንደዚህ አይነት መሪ ስላለን እጅግ አርገን እናመሰግናቸዋለን። ቃል የሚለው ሐሳብ ነው። ብልጽግና ሀገር በቀል ሐሳብን በማመንጨት እነኚህን የመነጩ ሐሳቦችን ተግባቦትን መሰረት ያደረገ ዲሞክራሲን በመገንባት ኢትዮጵያውያኖች ልዩነታቸውን በሰለጠነ መንገድ የመፍታት የፖለቲካ ባህልን ማዳበርን በአንድ በኩል፣ በሌላ በኩል ደግሞ ኢትዮጵያ የብዝሃነት ሀገር መሆኗን ታሳቢ ባደረገ ይሄንን ብዝሃነት መሰረት አድርጎ ኢትዮጵያን አንድ የሚያደርግ ጠንካራ መሰረት ላይ የተገነባ አንድነትን ለኢትዮጵያ መገንባትና ተግባራዊ ማድረግን ታሳቢ ያደረገና በዚሁ መንገድ ኢትዮጵያን እየገነባ ያለበት ታላቅ እሳቤ ነው። የመሃል ፖለቲካን ከጽንፍ በጸዳ መንገድ ሁሉንም ሊያግባባ የሚችል ሊያቀራርብ የሚችል እሳቤዎችን መሰረት ባደረገ መንገድ የኢትዮጵያን የፖለቲካ ባህል ማዳበር፣ ስምምነት ላይ ቆሞ ሀገርን መገንባት፣ ኢትዮጵያን ከድህነት በማላቀቅ ብልጽግናን ማረጋገጥ ነው። ዋናው ራዕያችን ኢትዮጵያ ማበልጸግ ነው። ይሄ የምንነጋገረው ብልጽግና ደግሞ ሁለንተናዊ ነው። እሴቶቻችንን ማበልጸግ፣ ከድህነት መውጣት፣ የኢኮኖሚ ብልጽግና ማምጣት፣ የፖለቲካ ባህል ብልጽግና ማምጣት፣ የዳበረ ዲሞክራሲን መገንባት፣ የማህበራዊ ብልጽግና ማምጣት፣ ሰው ተኮር ሆነን የምንሰራው ስራ ሁሉ ለሰው ልጅ ጥቅም የሚያመጣ አንዳች ግብአትን የሚጨምር ከሁሉ በላይ ደግሞ ጫናዎችን የሚያቃልል ሰው ክብር የሚያገኝበት የበለጠ ሰው ተኮርን ሰዋዊ የሆነ ባህሪያቶችን ተላብሰን ህዝባችንን የምናገለግልበትን መሰረት ያደረገ ነው። ብልጽግና ባለፉት አመታት ውስጥ የሀገር ገጽታ ቀይሯል። የዲፕሎማሲ አሸናፊነት፣ የኢትዮጵያን ክብር፣ የሀገር ጥቅም፣ ብሔራዊ ክብራችንን ሊያስከብሩ የሚችሉ ታላላቅ ውጤቶችንና ድሎችን ማስመዝገብ ችሏል። ሰው ተኮር በመሆን የበለጠ ድሆችን ትላንትና ተረስተው የነበሩ በማህበረሰባችን ውስጥ ትኩረት ያላገኙትን ትኩረት በመስጠት ዝቅ ብሎ በመመልከት የህዝብን ተጠቃሚነት ማረጋገጥ የሚያስችል ስራዎች ሰርቷል።